ምዕራፍ 6 የእግዚአብሔር ታቦት በፍልስጥኤማውያን አገር 7 ወር ተቀመጠ። ፍልስጥኤማውያንም ካህናትና ሟርተኞችን ጠርተው በእግዚአብሔር ታቦት ላይ ምን እናድርግ? ወደ ስፍራውስ በምን እንስደደው? አስታውቁን አሉ። እነርሱም የእስራኤልን አምላክ ታቦት ብትሰዱ የበደል መሥዋዕትን መልሱለት እንጂ ባዶን አትስደዱት። የዚያን ጊዜም ትፈወሳላችሁ፣ እጁም ከእናንተ አለመራቁ ስለምን እንደሆነ ታውቃላችሁ አሉ። እነርሱም ስለ በደል መሥዋዕት የምንመልስለት ምንድን ነው አሉ። እነርሱም እንዲህ አሉ፣ እናንተና አለቆቻችሁ ያገኘች መቅሰፍት አንዲት ናትና እንደ ፍልስጥኤማውያን አለቆች ቁጥር 5 የወርቅ እባጮች፣ 5 የወርቅ አይጦች አቅርቡ። የእባጮቻችሁንም ምሳሌ ምድራችሁንም የሚያጠፏትን የአይጦችን ምሳሌ አድርጋችሁ ለእስራኤል አምላክ ክብር ስጡ። እጁን ከእናንተና ከአማልክቶቻችሁ ከምድራችሁም ምናልባት ያቀልል ይሆናል። ግብፃውያንና ፈርዖንም ልባቸውን እንዳጸኑ ልባችሁን ለምን ታጸናላችሁ? እግዚአብሔር ኃይሉን ካደረገባቸው በኋላ ያወጧቸው አይደሉምን? እነርሱም አልሄዱምን? አሁንስ ወስዳችሁ አንዲት ሰረገላ ስሩ። የሚያጠቡም ቀንበር ያልተጫነባቸውን 2 ላሞች በሰረገላ ጥመዷቸው። እምቦሶቻቸውንም ለይታችሁ ወደ ቤት መልሷቸው። የእግዚአብሔርም ታቦት ወስዳችሁ በሰረገላው ላይ አኑሩት። ስለ በደልም መሥዋዕት ያቀረባችሁትን የወርቁን ዕቃ በሳጥን ውስጥ አድርጋችሁ በታቦቱ አጠገብ አኑሩት። ይሄድም ዘንድ ስደዱት። ተመልከቱም፣ በድንበሩም መንገድ ወደ ቤተሳሚስ ቢወጣ ይህ እጅግ ክፉ ነገር ያደረገብን እግዚአብሔር ነው፣ አለዚያም እንዲያው መጥቶብናል እንጂ የመታን የእርሱ እጅ እንዳልሆነ እናውቃለን። ሰዎቹም እንዲሁ አደረጉ። የሚያጠቡትን 2 ላሞች ወሰዱ፣ በሰረገላም ጠመዷቸው። እምቦሶቻቸውንም በቤት ዘጉባቸው። የእግዚአብሔርንም ታቦት የወርቁ አይጦችና የእባጮቻቸው ምሳሌ ያሉበትንም ሳጥን በሰረገላው ላይ ጫኑ። ላሞችም ወደ ቤተሳሚስ ወደሚወስደው መንገድ አቅንተው እምቧ እያሉ በጎዳናው ላይ ሄዱ። ወደ ቀኝም ወደ ግራም አላሉም። የፍልስጥኤማውያንም አለቆች እስከ ቤተሳሚስ ዳርቻ ድረስ በኋላቸው ሄዱ ነበር። የቤተሳሚስ ሰዎችም በሸለቆ ውስጥ ስንዴ ያጭዱ ነበር። ዓይኖቻቸውንም ከፍ አድርገው ታቦቱን አዩ። በማየታቸውም ደስ አላቸው። ሰረገላውም ወደ ቤተሳሚሳዊው ወደ ኢያሱ እርሻ መጣ። ታላቅም ድንጋይ በነበረበት በዚያ ቆመ። የሰረገላውንም እንጨት ፈልጠው ላሞቹን ለእግዚአብሔር ለሚቃጠል መሥዋዕት አቀረቡ። ሌዋውያን የእግዚአብሔርን ታቦት ከእርሱ ጋር የነበረውንም የወርቅ ዕቃ ያለበትን ሳጥን አወረዱ፣ በታላቁም ድንጋይ ላይ አኖሩት። በዚያም ቀን የቤተሳሚስ ሰዎች ለእግዚአብሔር የሚቃጠለውን መሥዋዕት አቀረቡ፣ መሥዋዕቱንም ሰዉ። ፍልስጥኤማውያንም 5ቱ አለቆች ባዩት ጊዜ በዚያው ቀን ወደ አስቀሎና ተመለሱ። ፍልስጥኤማውያን ስለ በደል መሥዋዕት ለእግዚአብሔር ያቀረቧቸው የወርቅ እባጮች እነዚህ ናቸው። አንዲቱ ለአዛጦን፣ አንዲቱም ለጋዛ፣ አንዲቱም ለአስቀሎና፣ አንዲቱ ለጌት፣ አንዲቱ ለአቃሮን። የወርቁም አይጦች ቁጥር የፍልስጥኤማውያን አለቆች እንደነበሩት ከተሞች ሁሉ ቁጥር እንዲሁ ነበረ። እነርሱም እስከ ታላቁ ድንጋይ የሚደርሱ ከተሞችና መንደሮች ናቸው። በዚህም ድንጋይ ላይ የእግዚአብሔርን ታቦት አስቀመጡ። ድንጋዩም እስከ ዛሬ ድረስ በቤተሳሚሳዊው በኢያሱ እርሻ አለ። ወደ እግዚአብሔርም ታቦት ውስጥ ተመልክተዋልና የቤተሳሚስን ሰዎች መታ። በሕዝቡም ከ5,000 ሰው 70 ሰዎችን መታ። እግዚአብሔርም ሕዝቡን በታላቅ ግዳይ ስለመታ ሕዝቡ አለቀሰ። የቤተሳሚስም ሰዎች በዚህ ቅዱስ አምላክ በእግዚአብሔር ፊት መቆም ማን ይችላል? ከእኛስ ወጥቶ ወደ ማን ይሄዳል? አሉ። በቂርያታሪምም
ወደ ተቀመጡት ሰዎች መልእክተኞች ልከው ፍልስጥኤማውያን የእግዚአብሔርን ታቦት መልሰዋል፣ ወርዳችሁም ወደ እናንተ አውጡት አሉ።